ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር ይዞ ብቻውን አደባባይ የወጣው ግለሰብ በቁጥጥር ስር ዋለ። መሃል መገናኛ ላይ የአብይ አህመድን ስርዓት የተቃወመ ብቻውን ሰላማዊ ሰልፍ ያደረገ አንድ ወንድ ተገኝቷል። 7554 ተማሪዎች ብቻ ዘንድሮ ዩኒቨርሲቲ ይገባሉ። አሩሲያውን አያቱ አዲያ ነው። የአሩሲ ህዝብ አያቱ አዲያ ነው። ቅድመ አያቱ አዲያ ነው። በአማርኛ ሲሰበሰቡ ቆይተው አማርኛ ብዙዎቻችንን ስለማያግባባ ብሔራዊ ቋንቋ መሆን አይችልም ብሎ አረፉ። 56 እናቶችን የደፈረ 56 የት እዚህ አዲስ አበባ ቤታችን የቅድስት ድንግል ማርያምን ሞትና ትንሳኤ በተመለከተ ስማኝ አዲስ አበባን ለኦሮሞ አስረክበን ስልጣናችን እናራዝም የሚለው የአብይና ሽመልስ ሴራ የከሸፈው በአማራው ተቃውሞ ነው። አሁንም ሌላ መርዝ እየረጩ ነው። የኦርቶዶክስ አብያተ ክርስቲያናት ብቻ አይደሉም ይሄንን የሚያከብሩት። የፕሮቴስታንት እምነት መስራች የሚባለው ሉተር። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ከመሸ ተመልሼ መጣሁኝ። ዛሬ በልደቴ ቀን አረፋለሁ ብዬ ባሰብም አልሆነልኝም። የተለያዩ መረጃዎች እየወጡ ነው። ተሰዶ መንደላቀቅ የለም የሚባል ነገር አለ መሰለኝ። ለማንኛውም መረጃዎቹን ላጋራችሁ። አንድ ጀግና በመሃል መገናኛ ተገኘ ተብሏል። እንግዲህ ዛሬ ስሙት፣ ሼር አድርጉት። ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር ይዞ ብቻውን አደባባይ የወጣው ግለሰብ በቁጥጥር ስር ዋለ። አዲስ አበባ ውስጥ መገናኛ አካባቢ ዛሬ ረፋር ላይ መንገድ ላይ ወጥቶ ተቃውሞውን ሲያሰማ የነበረ ስሙና አድራሻው ለጊዜ ያልታወቀ ጎልማሳ በጸጥታ ኃይሎች መወሰዱ ተገልጿል። ግለሰቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር የያዘ ሲሆን በተጨማሪም በኢትዮጵያ ኤሌክትሪክ ኃይልና በህገወጥ የክሪፕቶ ማይኒንግ ኩባንያዎች ይፈጸማል ባለው የሙስናና የዘረፋ ወንጀል ላይ የተቃውሞ ድምጽ ማሰማቱ ተሰምቷል። ተቃውሞ ማሰማት እንደጀመረ ወዲያውኑ በቦታው በደረሱ የጸጥታ አባላት ተይዞ ወደ ጣቢያ መወሰዱም ተመላክቷል። ሐሳብ አስተያየታችሁን በኮሜንት አጋሩ። ቤታችን የቅድስት ድንግል ማርያምን ሞት መሃል መገናኛ ላይ የአብይ አህመድን ስርዓት የተቃወመ ብቻውን ሰላማዊ ሰልፍ ያደረገ አንድ ወንድ ተገኝቷል። ዛሬ ሺዎች የሚተራመሱበት የመገናኛ መሃል መንገድ ላይ ብቻውን እንደ አረብ ስፕሪንግን እንዳስነሳው መሐመድ ቡአዚዝ ብቻውን ሰልፍ የወጣ ኢትዮጵያ ተገኝቷል። እጅግ ልትገረም ትችላል። የሚሊዮኖች ዝምታ ያልበገረው ለሚሊዮኖች ሊጮህ አደባባይ ወጥቶ ሺዎች የሚተራመሱበት የመገናኛ አደባባይ ላይ ታስሮ ሲሄድ እንኳን መታሰሩን ያልሰሙ እዛው አካባቢ ያሉ ኢትዮጵያውያን ለነሱ መውጣቱን እንኳን አልገባቸው። እጅግ ያስገርማል። አብይ አህመድ ከስልጣን መውረድ እንዳለበት የሚጠይቅ ልበ ሙሉ ኢትዮጵያዊ ማገናኛ መሃል ላይ ቆሞ አብይ አህመድ ከስልጣን መውረድ አለበት ይላል። ወንጀል እንደፈጸመ የሚናገር በካርቶን ላይ የተጻፈ ጽሑፍ ይዞ ወጥቷል። ጽሑፉ እንደምትመለከቱት ነው። ለ10 ዓመታት ሙሉ ኢትዮጵያ ውስጥ ሰብአዊ መብት ጥሰት ሲፈጽሙ፣ ህዝብ ሲያፈናቅሉ፣ ሲገድሉ የነበሩ አካላቶች ወርደው ለህግ መቅረብ አለባቸው የሚል ኢትዮጵያዊ ተነስቷል። ድፍን 100 ምናምን ሚሊዮን ኢትዮጵያዊ በተኛበት ብቻውን ለ100 ሚሊዮን ኢትዮጵያዊ ድምጽ የሆነ ኢትዮጵያዊ ተገኝቷል። የአረብ ስፕሪንግ ያውሉሉ አረብ ሀገራትን ያናዘዘው መሐመድ ቡአዚዝ በተባለ አንድ ወጣት ነው። ዛሬም ኢትዮጵያ ውስጥ እንዲህ አይነት ነገሮች አለመለመዳቸው ምክንያት ሆኖ የህዝብ ድንዛዜ ያልበገረው አንድ ወጣት ተገኝቶ ራሱን በዚህ ልክ መግለጹ፣ ደፋር ሆኖ አብይን ለመቃወም ከአደባባይ መውጣቱ ሊያስመሰግነው ይገባል። ሰፊው ህዝብ ከዚህ ምን ይማራል? ከእንቅልፍ መነሳት ነው። ሌላ ታሪክ የለም። እንቅልፍህን በተኛ ቁጥር ድንዛዜ ይበዛል። ድንዛዜ ሰለቸው ወጣት ደግሞ ወጥቶ ይቃወማል። እውነታው ይሄ ነው። መተኛት እስካበዛህ ድረስ ዘላለም አብይ አህመድ ላይ ሲጫወትበት ይኖራል። በነገራችን ላይ ፖስተሩ ላሳያችሁ። በጣም የሚገርሙ ፖስተሮችን ነው ይዞ ወጣውና በጣም ደንቆኛል። በነገራችን ላይ ሰውየው ይሄ ነው። በፖሊስ ተከቦ እንደምታዩት ይህ ሰው ነው። እንደምትመለከቱት በዚህኛው አንግል ደግሞ ይሄን ይመስላል። ትንሽ ጠንከር ያለ ሰው ይመስላል። ጽሑፉ እንደዚህ ነው የሚለው: ለ16 ዓመታት የግድያ ሙከራ ሲካሄድበት የኖረን ሰብአዊ መብት ጥሰት ወንጀል በአስቸኳይ ቆሞ ወንጀለኞች ለፍርድ ይቅረቡ። አንድ የኤሌክትሪክ ኃይልን ለልማት ሳይሆን ለክሪፕቶ ማይኒንግ በማዋል አብይ አህመድ እየፈጸመ ያለውን የሌብነት ወንጀል የሀገር ክህደት ወንጀል ነው። ማይኒንግ ማለት ክሪፕቶ ለማውጣት ማይን ለመጠቀም በጣም ከመላቸው በላይ ከባድ ኢነርጂ ነው የሚፈልገው። ለዛ እየተጠቀሙ ነው የሚለው። ሶስተኛው አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት የሚል ነው። አብይ አህመድ has committed crime against humanity and war crime
ሂስ መስት ቢ ስታንድ ኦን ትራያል ለፍርድ መቅረብ አለበት። ይሄ ነው እንግዲህ ይሄ ብቻ አይደለም። ሌላም አንድ ይሄው እዚህ ጋር የምታዩት ነው አብይ አህመድ አምባገነን ሌባና አራጅ ነው ዲክቴተር መስት ስቴፕ ዳውን የሚል ጽሁፍ ያለበትን ጽሁፍ ነበር ይዞ የወጣው። ዛሬ እንግዲህ እንደታሰረ ሰምተናል ከደቂቃዎች በፊት። እግዚአብሔር ብርታት የሆነው በትንሽ ነገሮች የሚያስጀምር ነው የሚፈለገው። ምናልባት ከዚህ ጅማሮ በኋላ ሌሎች ቦታዎች ላይ እንደዚህ አይነት ሰላማዊ ሰልፎች ልንመለከት እንችላለን። ወይ ነው እግዚአብሔር ያበረታቸው። ስማኝ አዲስ አበባን ለኦሮሞ አስረክበን ስልጣናችን እናራዝም የሚለው የአብይና ሽመልስ ሴራ የከሸፈው በአማራው ተቃውሞ ነው። አሁንም ሌላ መርዝ እየረጩ ነው። እቅዳቸው ግልጽ ነው። የኦሮሞን ህዝብ ፊንፊኔያችሁን ተነጠቃችሁ ብለው በማነሳሳት አማራን ደግሞ እርስ በርስ በማባላት 4 ኪሎን እድሜ ልካቸው ሊቆዩበት ይፈልጋል። የአማራ የብልጽግና አመራርና የአማራ ፋኖ እርስ በርስ ሲገዳደሉ እነሱ በወንበራቸው ላይ ይደላደላሉ። አማራ ወይ በሞት ይስማኝ፣ ሟቹ አንተ ነህ፣ ገዳዩ ወንድምህ። ምኑን ነው የምትበቀለው? የጠላት ደም የታለና ነው የራስን ወንድም ደም የምታፈሰው? ያለፈው ጥፋት ይብቃ። አሁን አማራጭ የሌለው ብቸኛው መንገድ መናበብ ነው። በአማራ የብልጽግና አመራርና በፋኖ መካከል መናበብ ከተፈጠረ ነገ የምንቆዝምባት ሀገር አትኖርም። መናበብ የመዳኛችን ብቸኛው ስልት ነው። መናበብ ክደት ሳይሆን ህልውናን የማስከበር ጥበብ ነው። ጥያቄ ለእናንተ ነው። አማራ የሚጠፋው በአብይ ሴራ ነው ወይስ በራሳችን መናበብ ማጣት? መልሳችሁን ኮሜንት ላይ አስቀምጡ። ይህ ቪዲዮ ለሁሉም አማራ እንዲደርስ ሸር አድርጉት። ላለፉት 40 ቀናት ሲካሄድ የነበረው የሀገራዊ ምክክር በዛሬው ዕለት ማብቃቱ ተነግሯል። ይህም ወደ 4000 የሚጠጉ ተመካካሪዎች የተሳተፉበት የኢትዮጵያ ሀገራዊ ምክክር ስኬታማ ምክክር እንደሆነና በተለያዩ የምክክር ሀሳቦች ላይ መስማማት ላይ እንደተደረሰ ተነግሯል። የኢትዮጵያ ፕሬዝዳንትም እንደተናገሩት ከሆነ በዚህ የመዝጊያ ፕሮግራም ላይ ኢትዮጵያ ስኬታማ የሆነ ምክክር እንዳደረገች ተናግረው በዚህ ምክክሮች ላይ የተለያዩ ሀሳቦች እንደተነሱና እነዚህም ሀሳቦች ላይ የተለያዩ መግባባት ላይ እንደተደረሰ ተናግረዋል። ቀጥሎም እነዚህ ስምምነት ላይ የተደረሰባቸው ምክክሮች ወደ ፓርላማ በመሄድ ለፓርላማው እንደሚቀርቡና ፓርላማው ደግሞ ድምጽ እንደሚሰጥበት ተናግሯል። የኢትዮጵያ ፕሬዝዳንት የሆኑት አፄ ሥላሴ ቅድም እንደተመለከትነው እንግዲህ ምንም አይነት ምክክር የተካሄደበት ምክክር የለም። ያሰቡት ነገር ስላልተሳካላቸው አስቸኳይ በኦሮሚያ ክልል ያሉ አመራሮች ተጠርተው ስብሰባ አድርገው አዲስ አበባ እንደፈለጉት ለማድረግ ወስነው ጽሁፉም የተመስማሙበትና የተነጋገሩበት ጽሁፍ እንዳልቀረበ ጭምር ቅድም በነበር ሁለተኛ ላይ የሰራሁትን ቪዲዮ ላይ ማየት ትችላላችሁ። ግልጹ ያ ነው። በነገራችን ለሱ ብቻ አይደለም። ጄኔራል የአምባሳደርም ሆኖ የነበረው በተለይ ኬንያ ተልኮ የነበረው ባጫ ደበሌ እንደተሸኘ ሰምተናል። ባጫ ደበሌ ጄኔራል በናይሮቢ የነበራቸውን ስራ አጠናቀው ዛሬ ሽኝት ተደርጎላቸዋል። መሰረት ሚዲያ በበኩሉ ጄኔራሉ በከፍተኛ አማካሪነት ሊሾም እንደሆነም ተዘግቧል ብሏል። ስለዚህ ቀጣይ የጠቅላይ ሚኒስትሩ አማካሪ ሊሆን የሚችለው ጄኔራል ባጫ ደበሌ ነው። ይህ ጄኔራል ደግሞ አማካሪ ከሆነ ምን አይነት ምክሮች ሊለግሰው እንደሚችል ጥርጥር የለንም። ወደ ትምህርት ሚኒስቴር ልምጣ። 7554 ተማሪዎች ብቻ ዘንድሮ ዩኒቨርሲቲ ይገባሉ። በዘንድሮ የ12ኛ ክፍል ብሔራዊ ፈተና ከተፈተኑ 550210 ተማሪዎች መካከል 50% እና ከዚያ በላይ አምጥተው ማለፍ የቻሉት 12.8 በመቶ ወይም 70544 ተማሪዎች ብቻ ናቸው። በተፈጥሮ ሳይንስ 16.5% ሲያልፉ በማህበራዊ ሳይንስ ደግሞ 8.33% አልፈዋል። የዘንድሮ ከፍተኛ ውጤቶች ተፈጥሮ ሳይንስ ወንድ 591.6 ኦዳ ስፔሻል ቦርዲንግ አዳማ፣ ሴት ደግሞ 583 እንጅባራ አገው ምድር። ማህበራዊ ሳይንስ ወንድ 576.25 ሴት ደግሞ 569። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደገለጹት ዘንድሮ ያለፉት ተማሪዎች ቁጥር በመጨመሩ የሬሚዲያል ተማሪዎች ቁጥር የሚቀንስ ሲሆን የመቁረጫ ነጥብ ደግሞ ወደፊት ይፋ ይሆናል ብሏል። በብልሃት እንኖር። አሳዛኝ አስቡት እንግዲህ 400 ሺህ ተማሪ ወድቋል። ወደ ምልመላ ይገባሉ። በዘንድሮ የ12ኛ ክፍል ብሔራዊ ፈተናን 563960 ተማሪዎች ተመዝግበው 550210 ተማሪዎች ፈተናውን ወስደውት ፈተናውን ከወሰዱት ውስጥም 12.8 በመቶ የሚሆኑ ተማሪዎች ብቻ 50 በመቶና ከዛ በላይ ማምጣት ችለዋል። ይህ ማለትም በአጠቃላይ ፈተናውን ከወሰዱ ተማሪዎች መካከል ማለፍ የቻሉት 7544 ናቸው። 585 ትምህርት ቤቶች ደግሞ ምንም ተማሪ አለማለፋቸውም ታውቋል። ውጤቱ በዛሬው ዕለትም ይለቀቃል። በጣም ውድቀት፣ በጣም ትልቅ ውድቀት። ሀዲያዎች አሩሲ አሁን አያቱ ሀዲያ ነው። የአሩሲ ህዝብ አያቱ ሀዲያ ነው። ቅድመ አያቱ ሀዲያ ነው። የአሩሲ ህዝብ የሀዲያ መሬት ዛሬ ከአረብ ሀገር መጥቶ የተቀመጠ በሙሉ ብየኬኛ ደቺኬኛ ለፈኬኛ ምናምን በታሪክ ከመጣ ቦታ አይኖረውም። እዚህ ውስጥ ኢትዮጵያ ምድር ውስጥ አይደለም አዲስ አበባ ነው ማለት አይደለም አዲስ አበባ ኢትዮጵያ ውስጥ ኦሮሞ ምድር አይኖረውም፣ ቦታ አይኖረውም በታሪክ ከተመጣ ማለት
ያው የሚካሄደው በጉልበት ነው። የጉልበቱን ደግሞ የዚህ የሰሜኑ ትዕግስት፣ የክርስቲያኑ ክፍል ትዕግስት፣ የአማራው ትዕግስት እና ደግሞ የትግሬው ቅናት፣ ምቀኝነት በአማራ ላይ ደሙ ስለሚፈላ አይኑ ስለሚቀላ ከጠላቶቹ ጋር ተባብሮ ራሱንም እያጠፋ ያለ እኮ ነው። ትግሬ ማለት ራሱን እያጠፋ ያለ ነው፣ ራሱን እያተነነ ያለ። ዛሬ እነ ስታሊን እነማ ይላሉ፣ አማራ ምናምን ይላሉ። ትላንትና የት ነበሩ? የሚያሸንፉት ሲመስላቸው፣ የሚያስጡት ሲመስላቸው፣ የሚጠመስሱት ሲመስላቸው ከየትኛውም ጠላት ጋር ሆኖ አማራን ብለውት አማራ ግን ብረቱ ዳዊትን በግራ በቀኝ የመጡትን እንደ ቻክሎሪስ እየበጠበጠ ስላስቆመና የማይናድ የማይወድቅ ስለመሰላቸው ዛሬ የአማራን የዓለም መውደቅ ሲያዩ መጡ። አሁንም አላምነውም እኔ የነ ስታሊንን የትግራይ የህወሓትን ፖለቲካ አላምነው። የአማራ ኤሊቶችም አያምኑትም። የአማራ ፋኖ ታጋዮች ማለት ነው። ስኳድ የሚያወራው ምናምን ተውት፣ ጨዋታውም ሚስጥሩም አልገባው። ይዞች ወልቃይት ነው የሚለው አይደል? እሱ አይደል? በታሪክም በጉልበትም ከሆነ ደግሞ እስካሁንም ጀግና ያስመሰለው የኦሮሞውን ክፍል ምኑ ነው? የአማራው ዝምታ፣ የሌሎቹ ዝምታ፣ የሌሎቹ ጸጥታ። ደብረ ዘይት ላይ እኮ እንኳን አደረሳችሁ የሚባል ወረቀት ስለተበተነ ሁላ ነው ገደል እኮ የገባው። ገደል ገብቶ እኮ ነው የሞተው። አናውቀውም እንዴ? አይታወቅም እንዴ? ተኩሱ ሲጀመር የት እንደሚገባ አይታወቅም እንዴ? በዘፈን ብዛት ያለንጨኮ ኦሮሞ ገፍታ ምናምን ስላልቀረ በዘፈን አይደለም። በጦር መሳሪያ አታሸንፍም፣ በዘፈን አታሸንፍም፣ በፕሮፓጋንዳ ብዛት አታሸንፍም። የነሱ አክቲቪስቶች፣ የነሱ ጋዜጠኞች፣ የነሱ ፖለቲከኞች ወጥተው ሌላውን ሲናገሩት እንድታጨበጭቡላቸው ይፈልጋሉ። ትግሬን ሲሳደቡ፣ አማራን ሲሳደቡ፣ ኦርቶዶክስን ሲሳደቡ፣ የትግሬን እሴት፣ የአማራን ባህል፣ የአማራን ሃይማኖት ሲሳደቡ በቴሌቪዥናቸው፣ በሬዲዮናቸው ሌላው ህዝብም ሌላው ብሔርም ራሱ የሚሰደበው አማራ እውነት ነው ሽመልስ የተናገረው፣ እውነት ነው አብይ የተናገረው፣ ጃዌ ያለው ልክ ነው እንዲላቸው ይፈልጋሉ። ሌላ ሰው ግን የነሱን ሲተች አገር ያዝሊ ሰምታል፣ ጉራጌ ሰምታል፣ ከምባታ ሱማሌ ፍረድልኝ፣ በታችንን ሊጨቁኑ ነው ዛሬም ነፍጠኛ የሚኒሊክ እንትኖች የአጼው ስርዓት ናፋቂዎች ኦሮሞ ተበድሏል፣ ኦሮሞ ትብላ ማልቀስ በቃ እየየ ነጋ ጠባ ተበድዬ እንትን ብዬ ተጨቁኜ ተገፍቼ ተገዝቼ ተነድቼ ሲያሰለች በእውነት 8 ዓመት ስልጣን ላይ ቁጭ ብለው ኦሮሞ እንደዚህ ሆኖ ኦሮሞ ተገፍቶ ለፍቲኬኛ ደጅኬኛ ምናምን በአማርኛ ሲሰበሰቡ ቆይተው በነሽ ላይ እንደዚህ ሲባል ብዙን ጊዜ የኦሮሞ ጥላቻ ይመስለዋል። ራሱ ዘመድኩን እኮ ኦሮሞ ነው፣ የሐረር ልጅ ኦሮሞ ነው። አንዳንዴ እውነትም ሊናገር ይችላል። ዊዶን ነው እየተናገረ ያለው ነገር። ሌላው እንግዲህ በተለይ ከስብሰባ ጋር በተገናኘ አማራ ጠል ናቸው፣ አማርኛ ጠል ናቸው የተባለበት ጉዳይ ላይ የሆነ ሀሳብ ይነሳል። አማርኛ ሲሰበሰቡ ቆይተው አማርኛ ብዙዎቻችንን ስለማያግባባ ብሔራዊ ቋንቋ መሆን አይችልም ብለው አረፉ። በአማርኛ እስኪበቃቸው እየተሰዳደቡ ለመሰዳደቡ በአማርኛ ነው የሚሳደቡት። ባይዘው ቅሬታ ሲያቀርቡም በአማርኛ ነው፣ አሽሙር ሲናገሩም በአማርኛ ነው፣ ኮሪዶር ላይ ጥያቄም የሚያቀርቡ በአማርኛ ነው፣ የሚፈርጁት በአማርኛ ነው። ከዛ በኋላ መለስ ብሎ አማርኛ ቢያንስ አንዱ ብሔራዊ ቋንቋ ይሁን ብቸኛ አልተባለም። አፋን ኦሮሞም ሌላውም ሊጨመር ይችላል። ግን አማርኛ በአብዛኞቹ ስለሚነገር እና ዲፎልት ሉንጋ ፍራንካ ሆኖ ስለቀጠለ ስለቆየ ብሔራዊ ቋንቋና የሥራ ቋንቋ ይለያያል። የሥራ ቋንቋም ብሔራዊ ቋንቋ ዘን ኦፊሻል ላንጉዌጅ ዘን የሥራ ቋንቋ ነው። የኢትዮጵያ ሕገ መንግስት እውቅና የሰጠው ሶስተኛውን ነው። ብሔራዊ ቋንቋ የለንም፣ ኦፊሻል ቋንቋም የለንም። ኢትዮጵያ ላይ የሥራ ቋንቋ ነው ያለን፣ እሱም የፌዴራል የሥራ ቋንቋ ነው ያለን። ሰዎች ብዙ ጊዜ ኮንፊውዝ ያደርጋሉ። ብሔራዊ ናሽናል ላንጉዌጅ፣ ኦፊሻል ላንጉዌጅ፣ ወርኪንግ ላንጉዌጅ ነው ያለን ኢትዮጵያ ላይ እና ስለዚህ ብሔራዊ ቋንቋ እንደ ብሔራዊ ምልክት ስለሚያገለግል ለናሽናል ኢንቴግሬሽንም ይጠቅማል፣ ሲምቦል ስለሆነ አማርኛ ፕላስ የሆነ ቋንቋ ብናደርግ የሚል ፕሮፖዛል ቀረበ። ኦፍኮርስ ይቀርባል።
ያንን ደግሞ መልሰው ምን ያሉት እንደ አማርኛ ብዙውን ስለማያግባባ ሞገስ ሶሪ ላቋርጠ 4000 ሰው ከአራቱም አቅጣጫ ተሰብስቦ ውይይቱ በምን ቋንቋ ነው የተካሄደው? በምንድን ነው የተግባቡት? በአማርኛ ነው ውይይቱ የተደረገው። ትንሽ አማርኛ ለሚያስቸግራቸው ብቻ ነው ትራንስሌሽን በሌላ ቋንቋ በአፋን ኦሮሞም በሌላውም የተደረገ፣ ግን ዲፎልት የሆነው አማርኛ ነው። ሌትስ ሴይ ከ4000 ውስጥ እንደው ጀነረስ ከሆነ 3500 ሰው ይችላል አማርኛ እና 500 እንደውም በደንብ እነሱም ይችላሉ፣ ግን ይሰማሉ። በደንብ ለማይችሉት በሚቀርባቸው ለዛውም ኦፊሻል አይደለም ባይዘው ከጎናቸው ስለሚችል ከራሳቸው ቡድን እዛው ይተረጉምለታል። አንዳንዱ ኦፊሻል ትራንስሌተር አለው፣ አንዳንዱ እዛው ቡድን ውስጥ ያንን ቋንቋ የሚናገር ስላለ በቀላሉ የተባለውን እዛው ይተረጉማል። በዋናነት ሲነጋገሩ የነበረው በአማርኛ ነው። መጨረሻ ላይ ግን ወደ አማራጩ ሲመጣ እንዴ አታዩም እንደ አማርኛ እኮ አያግባባንም ብሎ ነው የወጡት። ከዛ ሌላኛው የኢትዮጵያ ታሪክ ላይ የነበረው ኢትዮጵያ ታሪክ የላትም ሳይሆን የታሪክ ሽማያ ላይ ነው የነበረው። ማን ምን አደረገ በጭቆናም ይሁን በእኩልነትም ይሁን በምንም ይሁን ረጅም ታሪክ አለን የሚለው ላይ ተስማምተዋል መነሻ ላይ። ከዛ ሽማያ ውስጥ ገቡ። እንደውም እኛ ነን የበለጠን ለኢትዮጵያ አስተዋጽኦ ያደረግነው በሚገባው ልክ የኛ አልተሰማም የሚል ነው። ለይትሜት ነው ይሄኛው። ዞሮ ዞሮ ግን ረጅም ታሪክ ያላት ሀገር መሆኑን ምንም የሚያስተባብል አይደለም። ሻላይ ደግሞ ስለ ኢትዮጵያዊነት ስለ ዜግነት በተለይ ይሄ የመግቢያው እኛ ብሔሮች ህዝቦች ብሔር ብሔረሰቦችና ህዝቦች የሚለው እኛ ኢትዮጵያውያን የሚል መሆን አለበት የሚል አንድ ፕሮፖዛል ቀረበ። which is easy we the people የሚል we the people of Ethiopia የሚለው ኢትዮጵያ ማናት ብሎ መጡ። አሁን ይሄን ያመጣሁት ምንድነው ኢዝሊ መስማማት የነበረብን ነው። ባይዘው ወይ ሌሎቹ አጀንዳዎች የተሻለ ልንግባባበት ራሽናሊ ቢታሰብና አንድ የውጪ ሰው ኦብዘርቭ ሲያደርግ በእነኚህ የበለጠ መግባባት የነበረብን ነው። ሌላ መልኩ ግን ሲያጨቃጭቆ የነበረው እንደውም በጣም ትልቁ አጨቃጫቂ አዲስ አበባ ጉዳይ ነው። ድሬዳዋም እንዲሁ ዝም ብላ ነው የገባችው እንጂ ድሬዳዋ አይደለም፣ የአዲስ አበባ ጉዳይ ነው ሲያጨቃጭቅ የቆየው። ከሁሉም በላይ የአዲስ አበባ ጉዳይ አጨቃጭቋል። ቅድም እንዳልኩ የብሔራዊ ቋንቋም አጨቃጭቋል። ሌሎቹም ያጨቃጨቁ ነገሮች አሉ። ኦርደር ስናይ ግን አዲስ አበባ ጥያቄ አለው። ኦፍ ኮርስ አዎ፣ ባለፉት 5-6 ዓመታት እንደምታውቀው ሌላ ትርክትም መጣ። ይሄኛው ፊንፊኔ ስል ሌላውም ደግሞ ኖ እንዴ ዝም ሲባል እውነት መሰለ እንዴ በረራ የሚባል ነበር የሚል ትርክት መጣ በመጽሐፍ መልክ። መሀል ላይ ግን የአብዛኛው ህዝብ ኢቭን ዊዝን ኦሮሞ ኮሚኒቲ ውስጥም ሆኖ ማለትም እዛው ፖለቲከኞች ማለት ነው አዲስ አበባ የኢትዮጵያ ዋና ከተማና የፌደራል መቀመጫ መሆኗ ሞር ኦር ለስ ኒውትራል ሆና ስታገለግል እንደነበረ ሪኮግናይዝ ያደረጉና በሌላ መልኩ ግን አዲስ አበባ ከኦሮሚያ ጋር ያለ ግንኙነት የሚለው እዛ ህገ መንግስቱ ላይ ያለው አንቀጽ 49 ንዑስ አንቀጽ 5 ላይ ያለው ሲተረጎም ሁለት ቡድን ተፈጠረ። አንደኛው ያ እንዳለ ይተርጎመልን የሚል ነው። ወደ ስራ ይግባ ምንድነው ለምሳሌ አገልግሎት ጋር ተያይዞ ጆይንት አድሚኒስትሬሽን ጋር ተያይዞ የሚለው በደንብ ተደርጎ ተተንትኖ እዚሁ አዳራሽ ላይ ግልጽ አድርገን እንሂድ ይፍታታ የሚል ነበር ያቀረበው አንዱ ግሩፕ which is okay somehow at least ህገ መንግስቱ ላይ ስለተቀመጠ። ሌላው ያንን የማይቀበለው ነው ከውጪ ያለው ከነሱ ውጪ ያለው ነው መከራከር ያለበት። መጀመሪያውንም ልዩ ጥቅም የሚባለው ያ መግባት አልነበረበትም። እንዳው አንቀጽ 49 መግባት አልነበረበትም 49 ንዑስ 5 ማለት ነው መግባት አልነበረበትም የሚል ነው የሚከራከረው እንጂ ህገ መንግስቱ አጎናጽፎኛል የሚለው ችግር የለውም። ምክንያቱም ያለውን ነው የሚናገረው በደንብ ግልጽ ይሁን የሚለው። ሌላው ግን የሆነው መቀመጫ የተጠሪነት የሚል ነገር መጣ። ክልሎች ማለት አዲስ አበባ ብሔር የላትም። በብሔር መነጽር ካየው ህገ መንግስት በብሔሮች ላይ የተመሰረተ ነው። ስለዚህ የፌደራል መንግስት ብሔር ስላልሆነ እዛ ውስጥ የተናገሩትን ነው የምልህ። የፌደራል መንግስት ብሔር እኮ አይደለም ብሔሮችን ነው የሚያስተዳድረው እንጂ ስለዚህ ክልሎች የብሔሮች ነው መሆን ያለበት። አዲስ አበባም ወደ ሆነ ብሔር መግባት አለበት for the same reason። እንግዲህ በጣም የሚያስቀው ነገር ይሄ ነው። ለአንድ ብሔር ወይ ደግሞ ለአንድ ቋንቋ ወይ ደግሞ ለአንድ እምነት ያላቸው ጥላቻ ብዙዎች ያሳያሉ፣ በአንድም በተለያየ መልኩ ብዙ ጊዜ አይተነዋል። በጣም በሚገርም ሁኔታ በነገራችን ላይ በአሰኮ ወረዳ ላይ ወደ 30 ያህል የሚጠጉ የአሸባሪው የሸኔ ቡድን አባላት ተይዘዋል። ህዝቡም በነቂስ እንደምትመለከቱት በአደባባይ ወጥቶ ድጋፉን አሳይቷል።
ደስታቸውንም ጭምር ገልጸዋል። በጣም በሚያሳዝን ሁኔታ ግን ምንም ጥቅም ላይኖረውም ጭምር ይችላል ይሄ ነገር። ምክንያቱም ብዙ ጊዜ ሸኔ ይያዛል ተመልሶ በነጋታው ወይ ደግሞ ከሁለት ቀን ከሶስት ቀን በኋላ ሰው ሲረጋጋ ደስ ብሎ ሲረጋጋ ደግሞ ይፈታል። እሱም ብቻ አይደለም። በነገራችን ላይ በሆሳና ከተማ አፈሳ ሊጀምር ነው ሰሞኑን እንጀምራለን ሲሉ ኮማንደሩ ሰምቻቸዋለሁ። ደግሞ በተደጋጋሚ ስብሰባ እየተቀመጡ ያሉት ፖሊሶች፣ ልዩ ኃይሎች እና ፌዴራልና የጸጥታ አካላትም ጭምር በከተማዋ ላይ በዝተዋል። ዛሬ ስብሰባ ሰብስበዋል። ከምንቀርበው ኮማንደር ነው መረጃውን ይህን የሰማነው። ስለዚህ በሆሳዕናና በሆሳዕና ከተማ ያላችሁ ሰዎች ጥንቃቄ አድርጉ፣ አፈሳው በስፋት ሊጀምር ነው የሚል ነገር ነው ያለው። ይሄ አርሲ ላይ ያለው ነገር ነው። ተኩስ ምናምን ነገር አለው። ያው የደስታ ይሁን የምን ይሁን አላውቅም። በቃ ሸኔ ተይዟል። ወደ 30 የሚጠጉ ሸኔዎች ተይዘዋል የሚል ነገር ነው ያለው። ምንም አዲስ ነገር የለውም። ሸኔ ይያዛል፣ ተመልሶ ነገር ይለቀቃል። የሚመቸኝን አይዲያ ነው የወሰድኩት። ይሄኛው አይዲያ ተመችቶኛል፣ እደግፋታለሁ። ያኛው ፐርሰናል ላይፍ ነው። አይመጣም። አንድ ፐርሰናል ላይፍ የሚባል ነገር የለም። ፐርሰናል ላይፍ ነው ያንተማረቀች ራሷ ነው ከፈለገች ስለ እኮ አያገባኝም። እንደሷ እንድትሆኑ ነው እየጣረች ያለች። ይሄንንም አሰባለሁ ኖ እንደሷ እንድትሆኑ እንዴ ማንንም የሰው ልጅ ራሱን ነው መሆን የሚችለው። ማንንም ነው ሳያለብላችሁ ኮንኩርና ነው ጆርዲ ልሁን ብል የራሴን ማንነት አጣለሁ፣ አብዳለሁ። አሁን እነዚህ አንበበን አበድን የሚሉ ሰዎች ያንን ለመሆን ስለሚፈልጉ ነው። እኔ ከሷ የሚመቸኝን ነገር ብቻ ነው የምወስደው። አይመቸኝም አይደለም የሚመችሽ ይኸውልሽ ከ50 በመቶ ስላለፈ ደግፈሻት ነው ፕሮፋይል የቀየርሽው እንጂ በአንድ አይዲያ ብቻ ሰው አይቀየርም። በአንድ አይዲያ ብቻ ሰው አይቀየርም። የደገፍኩት ደግሞ ይሄኛው ሐሳቧ ነው። ፕሮፋይል ያደረኩት ምንድነው የተደፈሩ ሴቶችን ነው። ወይኔ አሁንም ድጋሚ ወደ ኋላ ተወስጂኝ እኮ ነው። ለምንድን ነው የማትረጂው? 56 እናቶችን የደፈረ 56 የት እዚህ አዲስ አበባ ተይዟል። አሁን የሚገርም የምርህን ነው ድንግል ተይዟል። እና ምንድነው የሚያደርገው? እንደ መንፈሳዊ ሆኖ ነው አክት አድርጎ ይመጣና እናቶች ጋር መኪና ይዞ እጣን ጧፍ የሚሸጡ አሉ አይደል ቤተክርስቲያን ደጅ ላይ ልክ ሰብስበው ቃል ይሄዱ ሲሉ እንዴ እናታችንን አግዞታኑ ልሸኞት ይልና ይዞ ይሄዳል። እና ሲደፍራቸው እናቶችን ቪዲዮ ይቀርጻል። የሚገርም ወጣት ነው ልጅ። እና አጋጣሚ አንዲትን እናት ደፍሯት ይዟት የሄደበት ቦታ ላይ ጥሏቸው ሊሄድ ሲል መቆም ያቀታቸውና ሲወድቁ እዛ ጋር ያሉ ሰዎች ምንድነው ምናምን ብለው እሱ አስነሱ መኪናውን ሲሄድ ታርጋውን ያነሱት። ከዛም በኋላ ያን ታርጋ በትኑ ማስፈለግ ጀመሩ ማለት ነው። መጨረሻ ላይ ደረሱበት። በፖሊስ በመናምን ተያዘ። ታሪኩን ለማሳጠር መጨረሻ ላይ ቪዲዮ ሲታይ ስልኩ ተከፍቶ ሲታይ 50 ምናምን ሴቶች እናቶችን ደፍሯል። ቪዲዮም ራሱ እዛው ተይዞበታል ማለት ነው። እንዲህም አለ እዚህ አዲስ አበባ አሁን በዚህ ሳምንት አሁን ሰሞኑ በጣም የሚገርም ማለት ነው። በጣም ሬዲዮ ላይ ሁሉ መነጋገር ሬዲዮ ላይ ተነግሮ ይሄ ሳዲስቲክ ጸባይ ይመስለኛል። ሳዲስቲክ መሰለኝ የሚባለው በመከራዎችን እያየ መከራን እያየ ሰው ሲሰቃይ እያየ ደስ የሚለው በሰው ህመም የሚደሰት ሰው ሲገደል ያየ ደስ የሚለው ሰው ሲደፈር ያየ ደስ የሚላቸው ሰዎች አሉ። እነሱ ባያደርጉትም ሲያደርጉት የሚያዩ ሰዎች ደስ የሚላቸው ሰዎች አሉ። ጭካኔ የተሞላባቸው ነገሮች ሲያዩ ደስ የሚላቸው ሰዎች አሉ። ይህ ሰው ወንጀሉን ከመፈጸም ባለፈ ሪከርድ ያደርጋል። ሪከርድ የሚያደርጋቸው ወይ ሊያያቸው ነው ወይ ቪዲዮዎቹን ሊሸጣቸው አሊያም ደግሞ እንደ ትሮፊ መልሶ መላልሶ ራሱ ሊደሰትባቸው ጭምርም ሊሆን ይችላል። ይህ አይነት ነገሮች በአፋጣኝ ህዝቡ እየሰማ ህዝቡ እያወቀ እርምጃ ካልተወሰደበት ነገ ከነገ ወዲያ የምንሰማቸው ከዚህ የባሱ ነገሮች ሊመጡ ይችላሉ። ምንም ጥርጥር የለውም። ዛሬ የእመቤታችን ዕርገት ነበረ። በጣም በችኮላ ብዙ ነገር ሳንነጋገር አለፈ። ሊቃውንት የሚሉትን እንስማ። ቅድስት ድንግል ማርያምን ሞትና ትንሣኤ በተመለከተ ብዙዎቹ በተለይ ትንሣኤዋ ላይ በተመለከተ ማለት ነው ሞቷን አይከራከሩም። ሰው ናትና ሞታለች ብለው አስበው ይሆናል ብዬ ገምታለሁ። ግን ሰው ሆኖ ያልሞቱ ሰዎች እንዳሉ ብንነግራቸው ምን ሊሉ እንደሚችሉ አላውቅም። መጀመሪያ ሳልሞተችም ብለን ብንነግራቸው ኖሮ ምን ሊሉ ይችሉ ነበር አላውቅም። ምክንያቱም መጽሐፍ ቅዱስ ላይ ሞቷም ስላልተዘገበ ማለት ነው። እግዚአብሔር ሄኖክን ከሞት ዓይን ከሰወረ፣ እግዚአብሔር ኤልያስን ከሞት ዓይን ከሰወረ፣ ወደ በህይወት እያሉም ወደ ሰማይ እንዲነጠቁ ካደረጋቸው
እናቱ ቅድስት ድንግል ማርያምስ ይሄን ሊያደርጉላት አይችልም? ይሄ በእግዚአብሔር ሕግ ውስጥ ወይም በእግዚአብሔር ስራ ውስጥ ጣልቃ እንደመግባት የሚቆጠር ነው የሚሆነው። እና ከሞት ዓይን የሰወራቸው ሰዎች አሉ። እንደዛ አይደለም ያደረገው። ቤተክርስቲያንም እንደዚህ አላስተማረችም። እመቤታችን ቅድስት ድንግል ማርያም ልጇ መድኃኒታችን ኢየሱስ ክርስቶስ አዳም የሞተውን ሞት አይደለም። ልብ በሉ እዚህ ላይ አሁን አዳም የሞተውን ሞት የሞተች መስሏቸው ስለሞተች ጥንተ አብሶ ነበረባት ወይም ጥንተ አብሶ ስላለባት ነው የሞተችም ብለው የሚያስቡ ሰዎች ደግሞ አሉ፣ ከኛ ወገንም ማለት ነው። እና አዳም የሞተውን ሞት አልሞተችም እሷም፣ እኛም አንሞትም። እውነት ለመናገር እኛም የምንሞተው እሷም የሞተችው ክርስቶስ የሞተውን ሞት ነው። ይሄ ማለት ደግሞ ዘውእቱ ተፈልጦ ተነፍስ ስጋ ማለት ነው። ይሄ ማለት የነፍስ ከስጋ መለየት ብቻ ነው ይሄ ሞት ማለት ነው፣ ክርስቶስ የሞተው ሞት። ይሄ ማለት ለምንድን ነው እንደዚያ የሚሆነው? ክርስቶስ የሞተውን ሞት ሳይሞት ክርስቶስ የሰጠንን መንግስተ ሰማያት መውረስ የሚቻል ስላልሆነ ያዘጋጀልን ርስት መንግስተ ሰማያትን መውረስ የምንችለው ክርስቶስ የሞተልንን ሞት ስንሞት ስለሆነ ነው። ስለዚህ እመቤታችን ቅድስት ድንግል ማርያምን ልጇ መድኃኒታችን ኢየሱስ ክርስቶስ የሞተውን ሞት ሞታለች። እንግዲህ ተመልከቱት፣ እሷ የሞተችው ለዓለም ሁሉ ቤዛ ሆና ነው አላልንም። እንደዛ አይደለም ትምህርቱ። ክርስቶስ የሞተው ለዓለም ሁሉ ቤዛ ሆኖ ነው። እመቤታችን ቅድስት ድንግል ማርያም ደግሞ ልጇ ክርስቶስ እንደሞተ ነው የሞተችው ማለት ነው። በዚህ መሰረት ቤተክርስቲያናችን ከጥር 21 ቀን ጀምሮ እስከ ነሐሴ 14 ቀን ድረስ በእረፍት ውስጥ እንደነበረች፣ ያ ማለት ነፍስ ከስጋዋ ተለይታ በድኗ ወይም በድነ ስጋዋ በገነት በዕፀ ሕይወት ስር እንደነበረ ወደ መቃብር ግን እንዳልወረደ ነሐሴ 14 ቀን ግን መላእክት አምጥተው ለቅዱሳን ሐዋርያት እንደሰጧትና ግንዘተ ስጋዋን አድርገው ወይም ባለ ግንዘቷን አክብረው እንደቀበሯት ቤተክርስቲያናችን ታስተምረናለች ማለት ነው። ይሄ አባቶቻችን በትውፊት የነገሩን ያስተማሩን ትምህርት ነው። ይሄ ከሐዋርያት ጀምሮ የነበሩ አባቶቻችን ሁሉ እያስተማሩት የመጡና ሲያስተምሩት የነበረው የጸና የተዋህዶ ሃይማኖታችን አንድ ትምህርት ነው። ከዛ በኋላ ነው እንግዲህ ትንሣኤዋ ደግሞ ሊቀጥል የሚችለው ማለት ነው። ትንሣኤዋን በተመለከተ እኛ ይልቅ እንደውም የካቶሊክ ቤተክርስቲያን እመቤታችንን በተመለከተ 4 የዶግማ ትምህርቶች አሉ። እነዚህ 4 ዶግማቲክ ትምህርቶች መካከል አንዱ የእመቤታችን ቅድስት ድንግል ማርያም ትንሣኤ ነው ማለት ነው። 4ቱ የነገረ ማርያም ዶግማ በ1950ዎች ይመስለኛል ዘመን ካልተሳሳትኩ በ1950ዎች ውስጥ ነው ይሄ ሕግ የጸናው በሲኖዶሳቸው አጽድቀውት ጸንቶ የሚኖር ሕግ ነው ማለት ነው። እና ሌሎችም አብያተ ክርስቲያናት ከጥንቱ ጀምሮ የእመቤታችን የቅድስት ድንግል ማርያምን ትንሣኤዋን ማክበራቸውን አላውቀውም። ግን ይሄ በውሳኔ ደረጃ ከዶግማ ከሚባሉ ትምህርቶች በነገረ ማርያም ውስጥ ዶግማ ከሚባሉ ትምህርቶች ለምሳሌ ዘላለማዊት ድንግል የሚለው ዶግማ ነው። በቃ የሚሻር ነገር አይደለም። ሁልጊዜ ስንለው የምንኖረው ነው። ምክንያቱም ዘላለማዊ ድንግልናዋን ማመን በራሱ ወደ ነገረ ክርስቶስ ስናመጣው በጣም ጥልቅ የሆነ የነገረ ክርስቶስ መሰረት ስለሚሆንልን የነገረ ክርስቶስ ትምህርት በጣም መሰረታዊ ወሳኝ ነገር ነው እና ነገረ ክርስቶስን ለመረዳት የእመቤታችን የቅድስት ድንግል ማርያምን ዘላለማዊ ድንግልናዋን እና እናትነቷ ከድንግልናዋ ድንግልናዋም ከእናትነቷ ሳይፋለስባት ሳይጣላባት አስማምታ ይዛ የተገኘች መሆኗን ማመን የሚገባን ስለሆነ ያንን ማመን ከቻል ክርስቶስ አምላክ ሲሆን ሰው ነው፣ ሰው ሲሆን ደግሞ አምላክ ነው ብሎ ለማመን ስለሚቀለን ማለት ነው እና እንደ መግቢያ እንጠቀምበታለን። ለዚህም ዶግማ አድርገን ይዘነዋል ማለት ነው። ከነዚህ አንዳንዱ ማለት ነው የእመቤታችን የቅድስት ድንግል ማርያም ትንሣኤ በካቶሊካውያን ዘንድ እንደ የዶግማ ትምህርት ተደርጎ ነው የሚወሰደው ማለት ነው። በኦርቶዶክስ ተዋሕዶ ቤተክርስቲያንም በተለይ በእኛ እንደ ኢትዮጵያ ሆኜ ስናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ልክ እንደዛው ነው አድርጋ የምታከብረው። እንደውም በቀደመው ዘመን በንጉሱ ዘመን ነሐሴ 16 የእመቤታችን የቅድስት ድንግል ማርያም ፍልሰተ ስጋዋ ወይም ደግሞ ትንሣኤዋ የሚከበር የነበረው ብሔራዊ በዓል ሆኖ ነበር እስከ አፄ ኃይለ ሥላሴ መጨረሻ ዘመን ድረስ ማለት ነው። በደርግ ዘመን ነው የቀረ። ይሄን ታውቃላችሁ። በደርግ ዘመን ነው ይሄ በዓል እንዲቀር የተደረገው። በእርግጥ እኛ ሀገር ብቻ አይደለም፣ አውሮፓን ብትሄዱ የአውሮፓ መንግስታት በራሳቸው ይሄን እንደ ብሔራዊ በዓል ያከብሩታል እና በደንብ ነው የሚከበረው። በአንድ ወቅት የነበርኩበት ሀገር ላይ እንደዚሁ ሲከበር አይቻለሁ። ሌሎች ሀገሮች ላይ የሚኖሩ ሰዎችም ያልሄድኩባቸው ሀገሮችም ላይ ጠይቄ ሰዎች ተነግረውኛል እና ይሄ እንዲህ እንዲከበር ያደረገው በሌሎችም ዓለማት ማለት ነው እንዲህ መከበሩ ወይም ብሔራዊ በዓል ሆኖ መከበሩ ልክ እንደ ልጇ ትንሣኤ ማለት ነው። እንደ ልጇ የትንሣኤ በዓል ብሔራዊ በዓል ሆኖ መከበሩ አሁን ምዕራባውያን በሃይማኖት ውስጥ የሉም እንደምታውቁት። በዓሉን ግን ያከብሩታል። የሚገርመው ነገር የትንሣኤንም በዓል ያከብራሉ፣ የስቅለትንም በዓል ያከብራሉ፣ የእመቤታችን የቅድስት ድንግል ማርያምንም በዓለ ዕረፍቷን እንዲሁ ብሔራዊ በዓል አድርገው ያከብራሉ ማለት ነው።
በደንብ ነው የሚከበረው በሚገባ። ይሄም የሚያሳየን ምንድነው በዓለም አቀፍ ደረጃ ከጥንት ጀምሮ እንደ ልጇ ትንሣኤ በዓል ተደርጎ የመከበር ስርዓት የመከበር ልምድ እንደነበረ ነው በክርስቲያኖች ዘንድ በጣም በትልቅ ደረጃ ከሚከበሩ በዓላት መካከል የሚጠራ የሚቆጠር በዓል እንደነበረ ነው ትውፊቱ የሚያሳየን። ይህንን በተመለከተ የኦርቶዶክስ አብያተ ክርስቲያናት ብቻ አይደሉም ይህንን የሚያከብሩት። የፕሮቴስታንት እምነት መስራች የሚባለው ሉተርን በራሱ የእመቤታችን የቅድስት ድንግል ማርያም ትንሣኤዋንና እርገቷን ወደ ገነት ወደ መንግሥተ ሰማያት በስጋ መግባቷን ያምናል። በ1522 ላይ እንዳስተማረው ይህ ትምህርት መረጃዎችን አንብቤ ያለው በዛ ላይ ባስተማረው ትምህርት ምንድነው የጌታ እናት ቅድስት ድንግል ማርያም ወደ ሰማይ ማድረጓን በስጋ ተነስታ ወደ ሰማይ ማድረጓን አምናለሁ። ነገር ግን ለእያንዳንዳችን ድህነት የግድ አስፈላጊ ሆኖ ሊጠቀስ የሚችል ነገር አይደለም ብሎ ነው የሚያምነው። አሁን በዋናነት እኛ የምንፈልገው ወይም ደግሞ የተነሳንበት ሀሳብ ምንድነው የእመቤታችን የቅድስት ድንግል ማርያምን ትንሣኤ በተመለከተ ሉተራውያን ምን ይሉ ነበረ፣ በመጀመሪያው አስተምሯቸው ማለት ነው ምን ይሉ ነበረ የሚለውን ነገር እናመሰግናለን ሊቁን። እግዚአብሔር አምላካችን ረጅም እድሜ ከጤና ጋር ይስጥልን፣ ቃለ ሕይወትን ያሰማልን። እውነት ነው። በነገራችን ላይ በግብፃውያን ዘንድም ዛሬ በጣም ብዙ ቪዲዮዎችን እያየሁ ነበር። እንዳልኳቸው አልተመቻቸልኝም። ወቅታዊ ነገሮችን ለመዳሰስ ብዬ በጣም በመቸኮል የተነሳ ሳልዳስሳቸው ሳላሳይ ቀረሁኝ እንጂ በጣም ብዙ ቪዲዮዎች እያየሁ ነበረ በማህበራዊ ሚዲያ ላይ እየተሰራጩ የነበሩትን ማለት ነው። የአካባቢያቸው በተለይ ከሀገር ውጭ የነበሩትን በጣም ብዙዎችን አይተናል። የሆነ ሆኖ ግን እዚህ ላይ እናብቃ። ከመሸ ስለመጣሁኝ በጊዜን ቪዲዮ ለማድረስ አሁን ወደ 3 ሰዓት ከ20 ሆኗል። ስለዚህ እዚህ ላይ እናብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር